ቆይ እናንተ ሚኪያስ ሄርሜላና አብርሃም ያለበትን ቦታ የእውነት እንዲያሳያችሁ ነበር የቀጠራችሁት። ሚኪያስ እኮ የሄርሜላ ወንድም ነው አይደለ? ስለዚህ እንዴት ነው እህቱን አሳልፎ ለእናንተ ሊሰጥ የሚችለው? እናንተ ራሱን ምን አስባችሁ ነው? ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብቼ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬ ቪዲዮ በጣም ዱላ ቀረሽ የሆነ ቪዲዮ ነበር። ሚኪያስና እንግዲህ ኤፋ በጣም ግብግብ ፈጥረው ሩታም ለማገላገል እንግዲህ የሞከርሽ እየተመለከትኩ ነበር ቪዲዮ ላይ። ግን ደግሞ ነገሮች በእንደዚህ መንገድ ምንም አይነት አቋም ሊኖራቸው አይችልም። ለምን ይሄ ቪዲዮ እንግዲህ ትናንትና ፖስት የተደረገው የቆየ ነው እያላችሁ አንዳንድ ልጆች ስትናገሩ ነበር። እሺ ከቆየ ቪዲዮ ዛሬ ደግሞ ከዛ ቀጣይ ያለው ቪዲዮ ነው ማለት ነው ፖስት የተደረገው። እንግዲህ ሩታን በጣም ስሜታዊ ነበረች። የማይደረግ ነገር ነው ሚኪ እህትህ እያደረገች ያለችው። የሰው ትዳር ለምንድን ነው በዚህን ያህል መበጥበጥ ያስፈለገው? ልጁ ሚስቱን መርጦ እሷን አልፈልግሽም ብሏት እኮ ከህይወቷ ወጥቷል። ለምንድን ነው በግዳጅ ወደ እሷ እንዲመለስ እያደረገች ያለችው? ነገር ትክክል አይደለም እያለች ነው ሄርሜላ ሩታ ማለት ነው። አሁን እኮ በጣም ኦዲየንስም ግራ እየተጋባ ነው በእናንተ ጉዳይ። ለምንድነው ግራ የሚጋባው? አንዳንዴ አብርሃም መናገር ያለባቸው ቦታ ላይ አንዳንድ ቃላቶችን ይመልሳል። አንዳንዴ ደግሞ የሆነ በቃ አይደል ያስገደደውና ያስጨነቀው ነገር እንዳለ በተለይ ደግሞ ኤፍሬምና ሩታ በል ተናገር እያሉት እንደሚናገር የሚያሳያቸው ካራክተሮች ለወዳጆች በጣም ግራ የሚያጋባ ነው። ለዛ ነው ብዙ ሰዎች ይሄ ልጅ የሆነ ነገር ተደርጎበት ነው፣ ይሄ ነገር የሆነ ነገር አለበት፣ ከጤናው አይደለም፣ ከአቋሙ አይደለም የሚባሉ ብዙ ሀሳቦች ሚዲያው ላይ ይሰራጫሉ አይደለ? በእርግጥ አብርሃም በእንደዚህ ነገሮች ላይ ለመተውን ጎበዝ ነው ማለት ብዙ ጊዜ ፕራንኮችም ሲያደርግ አይተነዋል፣ ተመልክተነዋል አይደለ? ግን ደግሞ ምንድን ነው ዛሬ የመጣችሁበት ሀሳብ ማለት አዎ አብርሃም ነው አይደለ? በድንገት ከቤት የጠፋባችሁም ሰው ነው መቼም እንስሳ አይደለም አይደል? ለዛም ነው ለመፈለግ እንግዲህ ሄርሜላ ቤትም ያቀናችሁት። ሄርሜላ ቤትም አቅንታችሁ እንግዲህ አላገኛችሁትም። ስታጡት ነው ሚኪ ጋር ደውላችሁ ሚኪያዝ ሄርሜላና አብርሃም የት እንዳሉ አንተ ታውቃለህ ብላችሁ ያገኛችሁት። ግን የተነጋገራችሁበት መንገድ ትክክል አይደለም። በእርግጥ ያው ሩታ ጎበዝ ናት። ያው ማለት ብትናደድም ስሜታዊ ብትሆን የምትናገራቸውን ቃሎች ቆጠብ ታደርጋለች። ኤፋ ግን በጣም ብዙ ኃይለ ቃሎችን እየተናገርክ ነበረ። እኔ እንደውም ወንድሟን መያዝ ይችላለሁ፣ እኔ ወንድሟን ሚኪያስን ያስኩት ማለት አብርሃም የት እንዳለ ራሷ ታሳውቀናለች እያልክ የተናገርክ ነበር። አንዳንድ ሚዲያ ላይ የምናሰራጫቸውን ነገሮች ግን ብናውቅ መልካም። ለምን አሁን ትላንትላም እና ሚሩ ምን ሲሉ ነበረ? እኛ ደብቀን ያመጣ ነው እያላችሁ ነበር አይደለ? ደብቃችሁ ስታመጡት ግን ሚዲያው ላይ እየተናገራችሁ ነው አይደለ? ያለበትን ቦታ እያሳወቃችሁ ነው። ዛሬም ደግሞ ኤፋ ምንድን ነው ያለው? እኔ ሚኪያስን የሆነ ነገር ማድረግ እችላለሁ፣ ከዛ ሄርሜላ አብርሃም ያለበትን ነገር ታሳውቀናለች። እናንተ እኮ የምታደርጉትን ነገር ከተናገራችሁ ያ ሰው እኮ ይጠነቅቃል አይደል እንዴ? ስለዚህ ምኑን ነው ታዲያ እናረጋለን የምትሉት? በአጠቃላይ ግን አንድ ነገር መናገር የምፈልገው ነገር ቤተሰብ ሩታ የእውነት ይሄ ህይወት አይሆንሽም። የእውነት ነው የምላችሁ። ለምን ቢስተካከል ራሱ ሰላም ብፈጥሩ ራሱ ከዚህ በኋላ አንድ ላይ ብትሆኑ ራሱ ይሄ ሰላማዊ ህይወት ምናምን አትኖሩም። ግን ምናልባት ይሄ አሁን እየሰራችሁ ያላችሁ ስራ ተመችቷችሁ ከሆነ የስራውን ርዕስና የስራውን ኮንተንት ርዕሱን ቀይሩትና በአዲስ ነገር ነው። የእውነት ነው የምላችሁ። ብዙ እንግዲህ ሚዲያው ላይ የምንሰማቸው ነገሮች አሉ። ሩታና አብርሃም ተጣልተዋል፣ ለድራማ ነው እየሰሩ ያሉ፣ ተነጋግረው ነው፣ አብርሃም ያለው ከሄርሜላ ጋር ነው፣ ብዙ የሚወጡ መረጃዎች አሉ። እኛ ግን እዚህ ጋር ሀሳብና ሴት የምንሰጠው እነሱ ፖስት በሚያደርጉት ቪዲዮ ነው እንጂ ገና ለገና እንደዚህ ይሆናል ብቻ ብለን ሀሳብ ሼር አናደርግም አይደለ? ለምን አንዳንዴ እኛ የምናገራቸው ነገሮች የሆነ መቆጠብ አለብን አይደል እንዴ? እና የኔ ውዶች ማለት ነው እርግጠኛ ነኝ ብዙዎቻችሁ እንግዲህ ያው የሚሰማችሁ ስሜት አለ። በተለይ በትናንትላ ቪዲዮ ራሱ የቆየ ቪዲዮ ነው በሚባለው ሰዓት ላይ ዳኒ መልስ ሰጥቶ ነበረ። አዎ የቆየ ነው እያለ ነበር። እንግዲህ ዛሬ ደግሞ ያው የዛ ቀጣይ ነው። ሩታ እንግዲህ በመጥፋቱ አስመልክቶ ነው ዛሬ ከኤፋ ጋር የመጣችሁና የእውነት ግን በእንደዚህ መንገድ ምንም አይነት ነገሮች የሚስተካከሉ አይመስለኝም። ይሄ እየተጋባችሁ ነው ያላችሁት። አዎ ሁላችንም ደስ ብሎ ነበረ። በተለይ ከሩታና ከልጁ ጋር ሰላም ፈጥረው አንድ ላይ መሆናቸው የእውነት በጣም ያስደሰተን ነገር ነበር። ግን ደግሞ ይኸው በአጭር ጊዜ ደግሞ ሄርሜላ አብርሃምን ወደ እጇ አስገብታ ከገባ በኋላ ደግሞ እጇ ላይ ከእጇ እንዳይወጣ ደግሞ እንግዲህ አብርሃምን እንዳሸሸችው እየተመለከትን ያለው ነውና እሷም እንግዲህ ይህን ጊዜ ጠብቀው ነበር አይደል እንዴ? በተለይ ሰሞኑ የነበረው ነገር በጣም እሷን የሚያናድዳት፣ እሷን የሚያበሽቃት፣ የአብርሃም ጉዳይ በጣም እያሳሰባት ተስፋ እንደማትቆርጥ በተለይ ቀለበት ካወጣላት በኋላ ራሱ ከእጇ ላይ አሁንም ተስፋ እንደማቆርጥ አብርሃም የሆነ ያስገደደው ነገር እንዳለ እንጂ ብቻውን ወይም ደግሞ እሱ ፈልጎት እንዳልሆነ አብርሃም እሷ እንደሚወዳት እሷ እንደሚፈልጋት አብርሃም ከሄርሜላ ጋር በነበረበት ሰዓት በጣም ደስተኛ እንደሆነ ስትናገር ነበርና እንግዲህ እሱም
ህጻን ልጅ አይደለም እውነት ለመናገር ማለት እያንዳንዱ ነገሮች ያውቃል። መቼም ሰው ጤነኛ ካልሆነ እኮ እንደ ልቡ አይንቀሳቀስም። ልብሱን እየቀየረ ዘና እያለ ፈታ እያለ ነው የሚመጣው። ሰው እኮ አንድ ሰው ጤናው ተጓደለ ሲባል እኮ የሆነ አለ አይደለም የምናያቸው ነገሮች አሉ። አብርሃም ላይ ግን የሆነ ማለት የስትረስ እንጂ የጤና ማጓደል ነገር ያየሁት ነገር የለም። ግን ዋናው ፖይንት አብርሃም ነው። አሁን ቢሆን አብርሃምም የሆነ ውሳኔውን ወስኖ መናገር አለበት። በቃ ሄርሜላን ካልመረጠ ከሄርሜላ ጋር መሆን፣ ሩታን ካልመረጠ ከሩታ ጋር መሆን። አሁን ላይ ምንድነው እያስተላለፋችሁ ያላችሁት ነገር? እውነት በጣም የሚያስጠላ የሚደብር ነገር እኮ ሚዲያ ላይ የተሰራጨ ያለው ነገ ላይ እናንተን የሚያሳፍራችሁ ነገ ላይ ልጆቻችሁ አድገው በእናትና በአባታቸው ማፈር የለባችሁ። የእውነት ነው የምላችሁ እንዴ። ለምን? አዎ ማለት የሰው ልጅ ይጣላል ይታረቃል አይደለ እንዴ? ፍቅር ላይ እኮ ጸብ አለ አይደለ? ጸብ የሌለው ፍቅር የለም። ስለዚህ ይሄ ደግሞ እናንተ አሁን እያመጣችሁ ያላችሁት እያንዳንዱ ሀሳብ ማለት ከነገሮች ጋር ይቃረናሉና የእውነት እንግዲህ አብርሃም እንግዲህ የት እንዳለ ያው በተነገረን ወይም ደግሞ ዛሬ በሰሩ ቪዲዮ የት እንዳለ እንደማያውቁ ግን ደግሞ ሩቲና ኤፋ ከቀላል ሰው ጋር አይደለም ሙግት ወይም ደግሞ ጸብ ያዛችሁት። እኛ በምንፋለማችሁ እንፋለማችኋለን፣ አብርሃም ማግኘት ባለብን መንገድ እናገኛለን እያለ እንግዲህ ከሚኪ ጋር በጣም ሲነጋገሩ ነበር። ሚኪያስም ደግሞ አንተ ፉከራ ነው፣ ሁሌ ትፎክራለህ፣ ሁሌ ለእህቴ ጥሩ የሆነ አመለካከት የለህም፣ ከዚህ በፊት ስትፎክር ነበር፣ የምታመጣውን ነገር እናያለን። የእውነት ራሱ እህቴ ያለችበትን ቦታ ባቅ እኔ ለአንተ የምነግር ይመስልሃል ወይ? እውነት ነው። መግቢያ ላይ እንዳልኳችሁ ይሄ ልጅ እህቱ ናት አይደለ? የፈለገ ታምር ቢፈጠር ያሉበትን ቦታ ራሱ ቢያቅ አይናገርም። ታውቃላችሁ ከዚህ በፊት ወንድሟ ፊት ነው አብርሃም እና ሩታ ይፋ ሆነው አብርሃም ሄርሜላን እንደማይፈልጋት ከህይወቴ ውጭ ብሎ የተናገራት። በዛ ሰዓት እንደውም ሚኪ በጣም ተከፍቶ ተጸጽቶ ነው። በምንድን ነው የምትጠብቂው? አንድ ወንድ ልጅ አልፈልግም ካለሽ ከዚህ በላይ መልስ ምንድን ነው የምትፈልጊው? እንደውም ሲላት እሱ ምንድን ነው ያለው? እንዲህ እሱ ሳይሆን እሷ ናች እንጂ ወንድሜ ፊት ራሱ ልታከብረኝ አልቻልክም። እንደው ለእኔ እንኳን ስሜ ባትጠነቀቅ ወንድሜ ፊት ራሱ እንደዚህ ነገሮች መናገር የለብህም። እሷም ወንድሜ በጣም ይቅርታ እያልች እንግዲህ ሚኪያስን ስትናገረው ነበር ይዛን ቀን። ታዲያ እነዛ ነገሮችን እያየ እህቱ እንደዛ ስትከፋ እንደዛ አንገቷን ደፍታ ስታለቅስ እያየ የእውነት አሁን ላይ አብርሃምና ሄርሜላ ያሉበትን ራሱ ቢያቅ የሚነግረው የሚመስላችሁ? አይነግርም። እንዲሁም በቀደም እንግዲህ ቀለበት ስታወልቅ ወይም ደግሞ ቀለበቱ ስታስወልቃት በጣም ስታለቅስ ነበር ስሜት የሆነ እንደዚህ አይነት ነገሮችን እያየ የእውነት አሁን ሄርሜላ ከአብርሃም ጋር የት እንደሆነች እንደው ቢያቅ ራሱ የሚነግራችሁ ይመስላችሁ? ሩቲስ እንደው የእውነት አስበሽ ነው ይነግረናል ብለሽ? እኔ እውነት ለመናገር ሩቲዬ አሁን ላይ ያለሽበት ሁኔታ ጥሩ እንዳልሆነ አውቃለሁ። ጥሩ እንዳልሆነ ስላችሁ ይሄ ነገር አያዛልቅሽም፣ አያዋጣሽም። ብዙ አዳዲስ ነገሮች መስራት ይቻላል። በእናንተ ጉዳይ ብዙ ሰዎች እርስ በርሳቸው መጣላት፣ መባላት፣ መነታረክ የለባቸውም። አዎ አውቃለሁ። በእናንተ ዙሪያ በጣም ብዙ ዩቱበሮች አሉ፣ በእናንተ ስር የሚጠቀሙ በእናንተ ስር ትናንሽ ዩቱበሮች ልክ እንደኛ አይነት ልጆች የምንሰራም ልጆች አለን። ግን ደግሞ አዳዲስ ቆንጆ ሌላ ሀሳብ ፈጥራችሁ ብትመጡ የተሻለ ነው ለእናንተ። ሁሌ አንድ አይነት ነገር ይደብራል እኮ እኛ ከትላንቱ ዛሬ የተሻለ ነገር ስንጠብቅ ዛሬ ደግሞ የባሰ የሚያስጠላ ነገር ነው እና የምታመጡልን። እንደዚህ ነገሮች ባይፈጠሩ መልካም ነው። የኔ ምርጥ ተወዳጆች፣ እስኪ እናንተ ማሳባችታችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንደማሳባችታችሁ አስቀምጡልኝ። ወዳችኋለሁ። ባባይ